ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪካችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ። ሰላም ውድ ቤተሰቦቻችን እንደምን ቆይታችኋል? ከጂፋሬ ቲዩብ ለሰዓቱ ከሀገር ቤት ከአፍሪካና ከዓለም አቀፍ ያጠናቀርናቸውን ዜናዎቻችንን አስደምጣችኋለሁ። አብራችሁን ቆዩ። ኮሚሽኑ በምርጫ ሂደት ላይ ተፈጸሙ ያላቸውን ጥሰቶች ይፋ አደረገ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በሰባተኛው ሀገራዊ ምርጫ ቅድመ ምርጫ ሂደት ላይ አካሄድኩት ባለው ክትትል ተፈጸሙ ያላቸውን ጥሰቶች ይፋ አድርጓል። ጥቂት ሳምንታት በቀረው ምርጫ ላይ ኮሚሽኑ 55 የክትትል ቡድኖችን በማሰማራት አሰባሰብኩት ባለው መረጃ መሰረት የደረሰባቸውን ግኝቶች ሚያዝያ 29 ቀን 2018 ዓ.ም ይፋ አድርጓል። ኮሚሽኑ በመልከታው የሲቪክ ማህበረሰብ ድርጅቶች፣ የኢትዮጵያ ብሔራዊ ምርጫ ቦርድ የስራ ኃላፊዎች፣ የፖለቲካ ፓርቲዎች፣ የጸጥታ አካላት፣ የመንግስት የስራ ኃላፊዎችን ጨምሮ በርካታ አካላትን በማካተት ከትግራይ ክልል ውጪ ያሉ ሁኔታዎችን ያካተተ ክትትል ማድረጉን አስታውቋል። በ150 ምርጫ ክልሎችና በ1007 የምርጫ ጣቢያዎች ከዚህ ቀደም ተሰርቶ በማያውቅ መጠን ክትትል አድርጌያለሁ ብሏል። በክትትሉ ውጤት መሰረት የበየነ መረብና የተንቀሳቃሽ ስልክ ኔትወርክ መቆራረጥ በሁሉም ክልሎች የተከሰተ በመሆኑ በቴክኖሎጂ የተደረገውን የእጩዎች ምዝገባ ማስተጓጎሉን ገልጿል። በእጩነት ለመመዝገብ የተመለመሉ አካል ጉዳተኞች የተፎካካሪ ፓርቲ አባላት አካል ጉዳታቸውን የሚገልጽ የሕክምና ማስረጃ ከመንግስት የጤና ተቋማት በአጭር ጊዜ እንዲያመጡ መጠየቅ ማስረጃውን ለማግኘት በመቸገራቸው የተመራጭነት ተስፋቸው ላይ መስተጓጎል መፈጠሩን አስረድቷል። ሌሎች እንከኖችንም ኮሚሽኑ ዘርዝሯል። በቴሌቪዥን ጣቢያ በተሰጠው ነጻ የአየር ሰዓት የክርክር መድረክ ህጻናትን የሚወክሉ ፓርቲዎች ተሳታፊ እንዳልነበሩ ገልጿል። መስማት ለተሳናቸው ዜጎች በምልክት ቋንቋ ሲተላለፍ ስላልነበረ ኢሰመኮ ምክረ ሀሳብ በመስጠቱ ምክንያት በምልክት ቋንቋ መተላለፍ መጀመሩን አስታውቋል። ዋና ኮሚሽነሩ በማብራሪያቸው ከጠቀሷቸው መካከልም ገዢው ፓርቲ የድጋፍ ሰልፍና የምረጡኝ ቅስቀሳ ሲያደርግ የፖሊስ ሚና መሆን የነበረበት ርቀቱን ጠብቆ ርብሻ እንዳይፈጠር መከታተል ቢሆንም አንድ ቦታ ላይ ሲያሻው ደግሞ ውስጥ ገብቶ ሲጨፍር የነበረ ፖሊስ ገጥሞናል ያሉት ይገኙበታል ብለዋል። የፖለቲካ ፓርቲዎች ምርጫ ቦርድ በሚከፍላቸው በጀት ጉዳይ ቅሬታ አቀረቡ። የፖለቲካ ፓርቲዎች የኢትዮጵያ ብሔራዊ ምርጫ ቦርድ ለምርጫ ማስፈጸሚያ የሚለቀው የበጀት ክፍፍል ቀመር ግልጽነት የጎደለው እንደሆነ መልቀቅ ከሚገባው ቀን የዘገየና በመጠንም አነስተኛ መሆኑን በመናገር ቅሬታቸውን አሰምተዋል። የፖለቲካ ፓርቲዎች የጋራ ምክር ቤት ሚያዝያ 30 ቀን 2018 ዓ.ም ሰባተኛው ሀገራዊ ምርጫን በተመለከተ አከናወንኳቸው ያላቸውን ቅድመ ምርጫ ተግባራትን ይፋ ባደረገበት ወቅት ቅሬታው ተነስቷል። የጋራ ምክር ቤቱ 7 የስራ አስፈጻሚና 3 የምክር ቤት ቋሚ ኮሚቴ አባላትን ጨምሮ ሌሎችም የተካተቱበት የምርጫ ክትትል ዴስክ አቋቁሞ ሂደቱን የተመለከቱ የተለያዩ ተግባራትን ማከናወኑን ገልጿል። በመድረኩ ላይ የተገኙት የፖለቲካ ፓርቲ አመራሮች ካሰሟቸው ቅሬታዎች መካከልም ምርጫ ቦርድ ለፖለቲካ ፓርቲዎች በተሟላ ሁኔታ ድጋፍ እያቀረበ አይደለም፣ መንግስት ለምርጫ ቦርድ ለምርጫ ማካሄጃ 11 ቢሊዮን ብር መድቦ ያለ ቦርዱ ለፓርቲዎች የበጀተው 170 ሚሊዮን ብር ፍትሃዊ ብቻ ሳይሆን በምርጫው ሂደት የፖለቲካ ፓርቲዎች ተወዳዳሪ እንዳይሆኑ ፍላጎት ያለው ይመስላል የሚሉት ተጠቃሽ ናቸው። ለፓርቲዎች ይሰጥ የነበረው ገንዘብም ዘግይቷል የሚል ቅሬታ መቅረቡንም ሪፖርተር በዘገባው አስታውቋል። በዚህ የፖለቲካ ፓርቲዎች ቅሬታ ላይ ቦርዱ እስካሁን የሰጠው ማብራሪያ የለም። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ህወሓት አሁን የያዘው መንገድ የግዴለሽነት ቁማር ነው አሉ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ህወሓት አሁን የያዘው መንገድ የግዴለሽነት ቁማር ነው በማለት አፍሪካ ሪፖርት መጽሔት ላይ ባወጡት አዲስ መጣጥፍ ተችተዋል። አቶ ጌታቸው ህወሓት ከኤርትራ መንግስትና ሌሎች የሀገር ውስጥ ቡድኖች ጋር ስልታዊ አጋርነት ፈጥሮ በሰራው ስሌት የልብ ተሰምቶታል ብለዋል። የህወሓት አመራር ከፌዴራል መንግስቱ ጋር ውጥረቶችን በማባባስ የፈለኩትን አገኛለሁ የሚል አደገኛ ስሌት ይዟል ሲሉ የተቹት አቶ ጌታቸው ትግራይ አሁን ለደረሰችበት
ቀውስ እርሳቸው ጭምር ኃላፊነት እንዳለባቸው ገልጸዋል። አቶ ጌታቸው የህወሓት አመራር ቡድናዊ ጥቅሙን ከትግራይ ህዝብ ጥቅም ጋር አብሮ ጨፍልቆ ማቅረቡ እጅግ አደገኛው ክስተት መሆኑንም በመጣጥፋቸው ላይ አስረድተዋል። የትግራይ ሲኖዶስ አክሱምን ቅድስት ከተማ ብሎ መሰየሙንና ይህንኑ የሚያሳዩ ህጎችን እያወጣ መሆኑን አስታወቀ። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው ጉባኤ የጥንታዊቷን አክሱም መጠሪያን ቅድስት አክሱም ጽዮን ከተማ እንዲሆን መወሰኑን አስታውቋል። ቤተክርስቲያኗ ይህንን ውሳኔ ተከትሎ በከተማዋ እንደ መጠጥና ጫት ሽያጭ ያሉ ተግባራት ላይ ክልከላ እንዲጣል እንደምትፈልግ እንዲሁም የቅድስና ምልክት እንድታሳይ የሚያደርጉ ህጎች እያወጣች መሆኑንም ገልጿል። ውሳኔው ይፋ ከተደረገበት ሚያዝያ 28 2018 ዓ.ም አንስቶ ከተማዋ በአጠቃላይ ቅድስት ተብላ እንደምትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ጸሐፊ ብፁዕ አቡነ አረጋዊ መናገራቸውን ቢቢሲ ዘግቧል። ታዋቂው የሙዚቃ አቀናባሪ ተከሰሰ። በታዋቂው የሙዚቃ አቀናባሪ ካሙዙ ካሳና በሻኩራ ፕሮዳክሽን ላይ የፌዴራል ከፍተኛ ፍርድ ቤት የንብረትና የባንክ ሂሳብ እገዳ መጣሉ ተሰምቷል። ይህ እርምጃ የተወሰደው ኢትዮጵያ በተሰኘው የባህል ማስተዋወቅ ፕሮጀክት ላይ በተሳተፉ 37 አርቲስቶች የቀረበባቸውን የ30.8 ሚሊዮን ብር ክስ ተከትሎ ሲሆን አርቲስቶቹ በቻይናና ሩሲያን ጨምሮ በተለያዩ ሀገራት 11 የባህል ትርኢቶችን ቢያቀርቡም የተስማሙበት ክፍያና የልምምድ አበል እንዳልተከፈላቸው ገልጸዋል። የሙዚቃ አቀናባሪው ካሙዙ ካሳ በበኩሉ ክፍያውን በስምምነቱ መሰረት እየፈጸመ መሆኑን በመጥቀስ ክሱን ቢያስተባብሉም ፍርድ ቤቱ ግን ጉዳዩ በሕግ ታይቶ ውሳኔ እስኪያገኝ ድረስ በአቀናባሪው ስም ያሉ ማንኛቸውም ንብረቶችና በ4 ባንኮች የሚገኙ የባንክ ሂሳቦች ለ20 ቀናት ታግደው እንደሚቆዩ ትዕዛዝ አስተላልፏል። የፍርድ ቤት ውሳኔን ተከትሎ የደቡብ አፍሪካው ፕሬዝዳንት ከስልጣን እንዲለቁ ተጠየቀ። በአውሮፓውያኑ 2022 የደቡብ አፍሪካ ምክር ቤት ፕሬዝዳንት ሲሪል ራማፎሳ እንዳይከሰሱ የጣለውን እግድ የሀገሪቱን ህገ መንግስት የጣሰ እንደሆነ በፍርድ ቤት መወሰኑን ተከትሎ የተቃዋሚ ፓርቲ መሪው ጁሊየስ ማሌማ ፕሬዝዳንቱ ከስልጣን እንዲለቁ ጠይቀዋል። የጁሊየስ ማሌማ ፓርቲ የሆነው ኢኮኖሚክ ፍሪደም ፋይተርስ እንዲሁም ሌሎች አካላት ጉዳዩን ወደ ፍርድ ቤት ወስደዋል። በፍርድ ቤቱ ውሳኔ መሰረትም ራማፎሳ ሊከሰሱ ይችላሉ ተብሏል። ራማፎሳ የፍርድ ቤቱን ውሳኔ እንደሚያከብሩ ጽህፈት ቤታቸው ገልጿል። በደቡብ አፍሪካ ገጠራማ አካባቢ ከሚገኝ የራማፎሳ መኖሪያ ቤት ሶፋ ስር የተደበቀ $580,000 መሰረቁ የተገለጸው በ2022 ነበር። ይህ ከቤታቸው የተዘረፈው ገንዘብ ከየት እንደተገኘ አለማሳወቃቸው ውዝግብ አስነስቶ የቆየ ሲሆን አሁን ደግሞ በፍርድ ቤት ክስ እንዲመሰረትባቸው ምክንያት ሆኗል። ፕሬዝዳንት ራማፎሳ በበኩላቸው ያልተገባ ድርጊት አለመፈጸማቸውን ገልጸዋል። የፍርድ ቤት ውሳኔ ከተሰማ በኋላ የፕሬዝዳንቱ ጽህፈት ቤት ራማፎሳ ለህገ መንግስቱ፣ ለገለልተኛ የፍትህ አካልና ለህግ የበላይነት ታማኝነታቸውን ያረጋግጣሉ የሚል መግለጫ አውጥቷል። በእስራኤል ጥቃት 39 ሰዎች መገደላቸውን ሊባኖስ አስታወቀች። የእስራኤል መከላከያ ሰራዊት ቅዳሜ ዕለት በፈጸመው ከባድ ድብደባ 39 ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር አስታውቋል። የእስራኤል ጦር ደቡባዊ ሊባኖስ ሳክሳኬ ከተማ በፈጸመው ጥቃት አንድ ህፃንን ጨምሮ ቢያንስ 7 ሰዎች መገደላቸውን ሚኒስቴሩ ይፋ አድርጓል። እስራኤል በአካባቢው የሚገኘውን ታጣቂ ቡድን ሄዝቦላህን ኢላማ ማድረጓን ገልጻ ሰላማዊ ሰዎች ላይ ጉዳት ስለመድረሱ መረጃው ደርሶኛል ብላለች። በእስራኤልና በሊባኖስ መካከል ከ3 ሳምንት በፊት የተኩስ አቁም ስምምነት ቢደረስም ከሄዝቦላ ጋር የሚደረገው ውጊያ ግን እንደቀጠለ ይገኛል። አብዛኛው የእስራኤል የአየር ድብደባዎች ኢላማ የሚያደርጉት የሄዝቦላህ መሰረተ ልማቶችንና ታጣቂዎች ይገኙበታል ተብሎ በሚታመነው ደቡባዊ ሊባኖስ ነው። የጤና ሚኒስቴሩ እንዳለው በጥቃቱ በመጀመሪያ አንድ ህፃንን ጨምሮ 7 ሰዎች ሲገደሉ 3 ህፃናትን ጨምሮ 15 ሰዎች ደግሞ ተጎድተዋል። የእስራኤል ጦር በአካባቢው ሽብርተኛው ሄዝቦላህ ለወታደራዊ ዓላማ የሚጠቀምባቸው ህንፃዎች መመታታቸውን አስታውቋል። ከጥቃቱ አስቀድሞ በተቻለ መጠን በሰላማዊ ሰዎች ላይ የሚደርሰውን ጉዳት ለመቀነስ ኢላማዎችን ለይተው የሚመቱ መሳሪያዎችንና
የአየር ላይ ቅኝት ማድረግን ጨምሮ የተለያዩ እርምጃዎች ተወስደዋል ብሏል። አክሎም ጉዳዩ ላይ ምርመራ እየተደረገ መሆኑንም ገልጿል። ኢራን በዓለም ዋንጫ ላይ ለሚኖራት ተሳትፎ ዋስትና ጠየቀች። ኢራን በዓለም ዋንጫ ላይ እንደምትሳተፍ ገልጻ ነገር ግን ከፊፋና ጨዋታውን ከሚያስተናግዱ ሀገራት ዋስትና እንደምትፈልግ አስታውቃለች። የኢራን እግር ኳስ ፌዴሬሽን በዓለም ዋንጫ ላይ ከምናምንበት ከባህላችንና ከቁርጠኝነታችን ሳናፈገፍግ እንሳተፋለን ሲሉ አረጋግጠው አዘጋጅ ሀገራት ስጋታችንን ከግምት ውስጥ እንዲያስገቡልን እንፈልጋለን ብለዋል። የእግር ኳስ ፌዴሬሽኑ መሟላት አለባቸው ያላቸውን ነገሮች ያቀረቡት ፕሬዚዳንት ማህዲ ታጅ ባለፈው ወር ካናዳ በተካሄደው የፊፋ ጉባኤ ላይ ለመገኘት ሲጠየቁ ቪዛ መከልከላቸው ተመላክቷል። ታጅ ሀገራቸው በዓለም ዋንጫ ላይ ለመሳተፍ መሟላት አለባቸው ያሏቸውን ባለ 10 ነጥብ ቅድመ ሁኔታዎችን ለፊፋ ማቅረቧን ተናግረዋል። የዓለም ዋንጫ በሜክሲኮ በካናዳና በዩናይትድ ስቴትስ አዘጋጅነት ከሰኔ 4 2018 ዓመት ጀምሮ ይካሄዳል። ውድ ቤተሰቦቻችን ለሰዓቱ የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ትኩስና ወቅታዊ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪቃችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ